ሀና ስልኳ ይደወላል እና በተደጋጋሚ ሲደወል ታየውና አዲስ ቁጥር ነው። ሀና አዲስ ቁጥር አታነሳም። ፍቅር ነበረች። ፍቅር ጆሮ ስለጠፋ በጣም ተጨናንቃ፣ እናም ጆሮ የሀናን ስልክ ሰጥቷት ነበር። ከዚህም በፊት በተደጋጋሚ ትደውላለች፣ ነገር ግን ማንም ያነሳው የለም። አሁንም ትደውላለች። እሷ ግን ጭራሽ ዘግታ ሰላም ጋር ትሄዳለች። እሺ ሰላምዬ እንዴት ነሽ? ሀንዬ ሰላም። እሺ አብሬሽ ልሆን ትላታለች። አዎ በጣም ደስ ይለኛል ነይ ትላታለች ማለት ነው። ሚኪ የሆነ ነገር ልጠይቅሽ እየፈለግኩኝ ነገር ግን ጊዜ አላገኘውም ነበር ትላለች። ምንድን ነው ሀንዬ? ምንድን ነው እሱ? ትላታለች። ትናንት ነህ እኮ ለአዋራሽ በተደጋጋሚ ግን ደግሞ ጊዜ አጣሁኝ ትላለች። ሀንዬ እውነት አስታርቂ ብሎች ነው ይላት ትላለች ማለት ነው። ሰላም አስታርቂ ብሎ ልኮሽ ነው አደለ? ትላታለች። ሰላምዬ ብለኝ ምን ችግር አለው? አይ እኔና አንቺ እንድንጣላ ፈልገሽ ከሆነ እሺ ትላታለች። ሰላምዬ ይሄ እኮ የሚያጣላን ነገር አይደለም። አሁን ግን እውነት ግን እንታረቅ ብልሽ አትታረቁም? ፍጹም አላደርገውም። ምንም ያክል እንኳን ብወደው ወደ ኋላ ተመልሼ የምልከሰከስ ሴት አይደለሁም። ምክንያቱም ህይወቴንም ላሳጣኝ ነበር፣ ብዙም አድርጎኝ ነበር። እናም አንተ ነህ የሚባል ከአንድና መጨረሻ እረስቸዋለሁ። ፍቅር እኮ ይቅር ይላል ሰላምዬ። አይ እንግዲህ ሀና የምር እውነት ጸብ እየፈለግሽ ነው እንዴ? በቃ አንቺ ጸብ ፈልገሻል ማለት ነው። ሰላምዬ እውነት ስቀልድሽ ነው እንዴ? ምን አንቺ ሙድ ትይዝ ጀመረ እንዴ? አንዳንዴ ምን ችግር አለው? ጨዋታ እኮ ነው ትላታለች ሀናም። አንቺ ሙድ መያዝሽ ነው በቃ አንቺ ጉደኛ። ወይ እኔ እኮ በጣም አናደርሽኝ። ለካ ትተሽው ነው እንጂ ሙድ መያዝም ላይ ጎበዝ ነበርሽ። ኧረ አጋጣሚ ነው። ይልቅ ሰላምዬ እትዬ ምን ብትያቸው ነው አንተነን በአንድ ቀን ድራሹን ያጠፉት? ትላለች። እናም ምን እንዳለች መጀመሪያ አንቺን እንደሚያስቸግርሽ ነገርኳትኝ። እሷ ግን አይ ጭራሽ ማባረር አልችልም፣ ምክንያቱም ለድርጅቴ ያለኝ አንተነህ ስለሆነ ጭራሽም ማባረር አልፈልግም ማለች እና እኔ መሆኔን ስታቅ ግን አባረረችው ጠርታ ትላታለች። ደግሞ ልጁ አይደለው እንዴ ትላታለች። ቢሆንም እኮ እና ታዲያ ማለት እትዬ እኮ በጣም ነው የሚወዱት አንተነህን። ለድርጅታቸው ለስራቸው ያላቸውም እሱ እንደሆነ ነበር የሚናገሩት ትላለች። ጆሮም ካለበት እንግዲህ የት እንዳለ እንኳን ሊያውቁ አልቻሉም። እንግዲህ አቶ ኖላዊም በጣም ተጨንቀዋል። ጆሮን ፍለጋ በየሄዱበት ይዞራሉ። እናም ፍቅርም ወንድሜ የት ሄደ ሆን በአባቴ ተገሎ ሆን እያለች በጣም ብዙ ቦታ እየሄደች ለሀናም በተደጋጋሚ ስልክ ትደውልላታለች። ከዚህም በፊት ጆሮ የሀናን ስልክ ሰጥቷት ነበር። እናም ስልኩን በሰጣት መሰረት ግን ስደውል በተደጋጋሚ ጭራሹን ሊነሳ አይችልም። ሀና ሁሌም አዲስ ስልክ ከሆነ አታነሳም። ከዚህም በፊት አንተነህም ሲደውልላት ስልኩን ግን አታነሳም ነበር። እናም አዲስ ስልክ ነበረ። አሁንም ደግሞ እንዴት ነው ግን ቆይ ሰው ይህን ያክል ስልክ የተደወለት ለምንድን ነው ግን የማታነሳው ብላ በጣም ትበሳጫለች። ምክንያቱም ፍቅር ስለጠፋባትኝ በጣም ግራ ገብቷታል። ወንድሟ ነገር በጣም አስጨንቋታል። እናም ፍቅርና አቶ ኖላዊትም ይገናኛሉ። ይህ በጣም ያሳዝናል እውነት ትላለች። እንዴ ቆይ እንዴት ያሳዝንሻል ሀንዬ? የኔን ህይወት መበጥበጡ ሲያንስ አንቺ መፈለጉ አይገርምም? ተዳ ሰላምዬ ከአንቺ ይልቅ ለእኔ እየተጨነቅሽልኝ ነው እንዴ? እንዴት ነው የማልጨነቀው ሀና? እውነት ለመናገር እኔ ባለፍኩበት አንቺ ብታልፊ እውነት ነው አንቺ ሰው አትሆኝም ነበር ትላታለች። ሶስት ልክ ነሽ። አንቺስ እናት አለሽ፣ እኔ ግን የኔን እጅ የሚጠብቅ አባት ነው ያለኝ። ቢያንስ እንኳን አንቺ ላይ የደረሰው ነገር እኔ ጋር ቢደርስ አባቴ ሰው ማይሆን ነበር። ማለት ግን ደግሞ አንተነህን እሺ እለዋለሁ ማለት አይደለም። እሱን እንኳን ተየው፣ አንተነህ የሆነ የሚያሳምን ነገር አለ። በቃ ታውቂያለሽ፣ ሴቶች አንድ ነገር ጠይቋቸው እሱን እምቢ ማለት አይችሉም ትላታለች ሰላም። በቃ ታውቂያለሽ፣ የሆነ ሴጣን ነገር እኮ ነው። እውነት ሰላምዬ ስላሰብሽልኝ በጣም አመሰግናለሁ ትላለች። ሰላም አሁን ላይ ተስፋ ቆርጣለች በአንተነህ። ምክንያቱም አንተነህ ከዚህም በፊት አርግዣለሁ ስትለው ማለት እኔ በአሁን ሰዓት ፍቅረኛ መያዝ ፍላጎት የለኝም፣ እንዲሁም ደግሞ ወልዶ ማሳደግ አቅሙ የለኝም። እናም አላቅም
እና ታዲያ ምን ልታረጊ ወሰንሽ? በቃ ውልየዋ አሳድጊዋ ብሎ ራሱን ነበር ነፃ ያወጣው። እናም ይህንን የሰማች ሰላም ቤተሰቦች ቢሰሙ ምን ይሉኛል? በተለይ ደግሞ የእናቴ ሰራተኛ ላይ እንዳረገዝኩ ብታውቅ እናቴ አሁን በቅርብ ነው ሰላም የሆነችልኝ። እናም ደህና የቀረበችኝን እናቴን ማጣት አልፈልግም። ስለዚህ በህይወቴ በቃ መፍረድ አለብኝ ትልና ወደ ሐኪም ቤት ሄዳ ልጁ እንዲወርድላት ትጠይቃለች። ያ ማለት ደግሞ በፍጹም ያን ነገር ማድረግ እንደማይችሉና እንዲሁም ደግሞ ጽንሱ በጣም ብዙ ጊዜ ስለሆነው ስለዚህ ማስወረድ እንደማይችልና እንዲሁም ደግሞ ይሄ ስራ ደግሞ ህገወጥ ስራ ስለሆነ ጭራሽንም እንደማይተባበራት ነበር የነገራት። እናም ይሄ ሁሉ አማራጭ ስታጣ ሀናን በቃ እንደምንም ብለሽ ይሄን ልጅ የማስወጣበትን መንገድ ፈልጊልኝ ስትላትም ነበረ። ሰላምዬ እኔ እውነት ለመናገር አንድ እንደ ጤና ባለሙያ ይሄን ነገር በፍጹም ማድረግ አልችልም። ምክንያቱም ልትሞችም እኮ ትችያለሽ፣ በጣም ከባድ ነው። እናም ስለ ይሄን ነገር ምንም ልልሽ አልችልም ብላት ነበረ። ስለዚህ ሰላም ያደረገችው ነገር እናቷና እንዲሁም ደግሞ ወንድሟ ከመስማታቸው በፊት በራሷ የሆነ ውሳኔ መወሰን ነበረ። እናም የወሰነችው ውሳኔ ግን በጣም ከባድ ነበረ። ብዙ መድኃኒት ወስዳ ልጁን ማስወረድ ነበረ። እናም እናቷን ስራ ስትሄድ በቃ ቻው ደህና ዋይ እማዬ ብላትኝ፣ እንዲሁም ደግሞ ምን ሆነሽ ነው ዛሬ በቃ ስራ ልቅር እንዴ ስትላትኝ፣ አይ እንደዛማ መሆን የለበትም ምን ደህና ነኝ ስላለቻትኝ እናቷም ወደ ስራ ትሄዳለች። ሰላምም ልክ እናቷ ስትሄድላት በጣም ብዙ መድኃኒቶችን ትወስድና እንዳለ ህይወቷ ሊያልፍ ይደርሳል። እናም ወደ ስራዋ ስትመጣ ሰላም መጸለጃ ቤት ወድቃ ነበረ። እናም ደም በደም ሆና እራሷን ስታ ነበረ። ሀና ነበረች ወደ ሐኪም ቤት የወሰደቻት። እና ይህ ሁሉ ነገር የሆነው በአንተነህ ምክንያት ነው። ህይወቷንም መስዋዕትነት አድርጋ ነበር። ስለዚህ እንደዚህ አይነት ሰው ደግሞ አያስፈልገኝም ብላ ሰላም አሁን ላይ ተስፋ ቆርጣ አንዴና መጨረሻ አንተነህን እረስታለች። በፍጹምም ምንም ታምር ቢሆን ባፈቅረው ብወደውም ጭራሽም እሱንም ይቅር ብዬ ከእሱ ጋር አልቀጥልም ስትልም ነበረ። እናም አንተነህም ከስራ ተባረዋል። በዚህ ምክንያቱም ወይዘሮ ሜላት ሀናን እያስቸገራት ነው ስትባል አንተነህን ማባረር አልፈለገችም ነበር። ምክንያቱም አንድ ተራ የቤት ሰራተኛ ነች። እናም እራሷን የመጠበቅ የእሷ ፋንታ ነው ደግሞ አሁን ደግሞ ትንሽ አይደለችም። ስለዚህ ራሷ ታውቃለች። እኔ ግን አንተነህ ማለት ለድርጅቴ በጣም ያለኝ ሰው ስለሆነ ስለዚህ እሱን ማስወጣት አልችልም ብላም እምቢ ብላት ነበር። ነገር ግን በኋላ ላይ የእሷ ልጅ ላይ እንደሆነ ስታውቅ ለአንዴና ለመጨረሻ ነበር ያባረረችው። ምክንያቱም ጊዜ እንኳን አልሰጠችውም። ያጠፋውን እንኳን ምንድን ነው ያጠፋሁት? እባክሽን ያጠፋሁትን ነገር ንገረኝ፣ የምባረርበትን ምክንያት ሲላትም በፍጹም ልትነግረው አልፈለገችም።